አንተ እስኪ ፎሎ ምንድነው ፎሎ አልኩኝ። እስኪ ላይክ እና ሼር አድርጉልኝ። እውነቴ ነው። ላይክ እና ሼር አድርጉልኝ። እንዴ ምን ነክቷችሁ? ምንድነው እናንተ ዘጭ ብላችኋል እኮ የኔ ቤተሰቦች በሰላም ናችሁ? ኧረ አብርሽ ተው ተው፣ ለኛ ምዘንልን ተው ተው። ግን እኔ የመጀመሪያ ልጄ እንዳንተ ነበር የማደርገው። የመጀመሪያም ልጄ ነው፣ አንድ ነው ያለኝ እና አላህ እንዲያሳድግልኝ ደግሞ ዱዓዬ ነው። ስለዛ አንተ ምን ነው ለኔ ማስብልኝ። ሀቂቃ ነው የምለው አብርሽ እንደ ምን ነካት? ቆይኔ ቢስሚላ እንግዲህ አላህ ይጠብቅልህ፣ ፈጣሪ ያሳድግልህ። ወይኔ የአባትነት እንዴት ደስ እንደሚል፣ ወይኔ እናትነት እንዴት አባቱ ደስ እንደሚል፣ ወይኔ ያልወለዳቸው አላህ ልጅ ይወፍቃቸው። ሀቂቃ ነው ብላችሁ ከልጅ በላይ ምንም ነገር የለም እና ወይ ራሳችሁ ነው የምትረሱበት። በቃ ራሳችሁ አሁን አብርሽ ራሱ ረስቶበታል። ሀቂቃ ከሩታ ጋር ያለው ችግር፣ ከሄርሜላ ያለው ችግር በቃ ህይወቱ ሙሉ አለሙ ነው የሚያስረሳው። እና ልጅ ማለት በጣም ከባድ ነው። እኔ እንጃ ቃል እኔ እንጃ አላቅም። ብቻ ምን ልበላችሁ፣ እኔ የልጅ ስሜት፣ የልጅ ፍቅር፣ የልጅ እንክብካቤ ወይኔ በቃ የፈልቅ የተዝበራረቀ ህይወት ራሱ ቢኖራችሁ በቃ ልጅ ሲመጣ ማለት ነው በቃ ሁሉ ነገር ረስታችሁ በቃ በልጃችሁ ነው የምትኖሩት። ሀቂቃ ነው የምላችሁ እና እስኪ ውዶች የኔም አላህ ሱብሃነሁ ወተዓላ ሀገሬ በሰላም እንዲያስገባኝ እና በቃ ልጄ እንደዚህ ወይ እንዴት እንደማያቅፈው ወላሂ ናፍቆት አልቻልኩትም። የሚገርማችሁ ነገር ናፍቆት ታውቃላችሁ አይደል? ናፍቆት አልቻልኩኝ፣ የልጄ ናፍቆት አልቻልኩኝ። ወላሂ ላዚም ነው የምላቸው። ብቻ ትዕግስቱና ሶብሩ ይስጠኝ። በነገራችን ላይ በጣም ከባድ ነው። እኔ የልጅ ናፍቆት ኖሮ ስደት ዓለም ላይ ደግሞ ትዳር ይዛችሁ ደግሞ ስደት ዓለም ላይ በጣም ይከብዳል። በነገራችን ላይ ስደት ትዳር የሌለው ሰው ወይም ባለ ትዳር ያልሆነ ሰው ነው እንደውም ስደት ዓለም የሚሻለው ማለት ነው። ግን ትዳር ይዛችሁ ልጅ ኖሯችሁ ስደት ዓለም ላይ በጣም ነው የሚከብደው። ወላሂ ላዚም በጣም በቃ ቃል የለም። እኔ እንጃ እኔም እናንተም እንደኔ ይሰማችሁን አይሰማችሁን አላውቅም። ብቻ በቃ ብስሚላ ምን ልበላቸው እንግዲህ ሄርሜላና አብርሽ በአዲስ ነገር መተውልናል። እንግዲህ እኛ እናያለን። እናንተ ብር ትቀበላላችሁ፣ እሱ ችግር የለውም ተቀበሉ። ነገርን ለኛ ምዘኑልኝ፣ አብርሽ ለኛ ምዘኑልኝ። ሀቂቃ ልጅ ላላቸው ዘኑልን፣ ለስደት ቅመሞች፣ ለመዳም ቅመሞች ሀቂቃ ዘኑልን ማለት ነው። እና እንደዚህ ተው ግን ፈጣሪ ያሳድግልን። ለማንኛውም ግን እንደዚህ ባይኮን እንደዚህ ጥሩ ነው። ለማንኛውም በርታ፣ ጠንክር። ልጅ ማለት አባትነት ማለት በጣም ከባድ ነው። ከባድ አይነት ስሜት ነው ያለው ግን